ጤና ይስጥልን የተከበራችሁ አድማጮች ከልቦ የቀረበውን ትርታ 97.6 ኤፍኤም በማድመጥ ላይ ትገኛላችሁ። የዕለቱ የምሳ ሰዓት 6:00 ዜናችን ጀምሯል። የዕለቱን ዜናዎች በመምራትን ያበበ ተገኘ፣ በቴክኒክ ቁጥጥሩ በስፍቃድ ባልቻ አብረናችሁ ቆይታ እናደርጋለን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። በኢትዮጵያ የቱሪስቶች አማካይ ቆይታ ጊዜ ወደ 16 ቀናት ማደጉ ተገልጿል። በኢትዮጵያ በተተገበረው ሀገር በቀል ኢኮኖሚ ማሻሻያ ማዕቀፍ የቱሪዝም ዘርፍ እንደ አንዱ ኢኮኖሚ ምሰሶ ተለይቶ ትኩረት በመሰጠቱ አበረታች ለውጦች እየታዩ መሆኑ ተነግሯል። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ እንደገለጹት መንግስት ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ የመሳሰሉ ታላላቅ ፕሮጀክቶችን በመቅረጽ በዘርፉ ሰፊ የልማት ስራዎችን አከናውኗል። እነዚህ ስራዎች ነባር የቱሪዝም መዳረሻዎችን ከማደስ ባለፈ አዳዲስ ዓለም አቀፍ ደረጃዎችን የጠበቁ መዳረሻዎችን በመገንባት የኢትዮጵያ ተወዳዳሪነት ከፍ ማድረጋቸውን ሚኒስትር ዴኤታው አስረድተዋል። በዚህ ምክንያት ከለውጡ በፊት ከ5 እስከ 7 ቀናት ብቻ የነበረው የአንድ ቱሪስት አማካይ የቆይታ ጊዜ በአሁኑ ወቅት ወደ 16 ቀናት ከፍ ማለቱ ዶክተር እንደገና ገልጿል። የተባበሩት ሀገሮች ወይም ዩናይትድ ኔሽንስ የቱሪዝም ድርጅት መረጃ ዋቢ በማድረግ እንደተናገሩ ኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 ዓለም አቀፍ ጎብኚዎችን በመሳብ ረገድ የ15 በመቶ እድገት አስመዝግባለች። ዘርፉን ይበልጥ ዘላቂ ለማድረግ የተዘጋጀው አዲስ የቱሪዝም ፖሊሲ በቴክኖሎጂ ላይ የተቃኘ መሆኑን የጠቆሙት ዶክተር እንደገና ይህም የሀገሪቱን የኢኮኖሚ ምህዳር በማስፋት ረገድ ከፍተኛ ሚና እንደሚኖረው አክለው ገልጸዋል። በሪል ስቴት አልሚዎች እንዲሁም በግለሰቦች በኩል ንብረት ገዝተው እስካሁን ድረስ በህጋዊ መንገድ ስም ያላዞሩና የይዞታ ማረጋገጫ ሊያዙ ባለ ንብረቶች ሂደቱን በአጭር ጊዜ ውስጥ እንዲያጠናቅቁ ጥሪ ቀረበም። የከተማ አስተዳደር የመሬት ልማትና የአስተዳደር ቢሮ ኃላፊ መኮንን ያእይ እንደገለጹት ቀደም ብለው በውልና ሰነድ ማረጋገጫ በኩል ግብይት ፈጽመው የስም ዝውውር ሂደቱን ያላጠናቀቁ ወገኖች ለተለያዩ ችግሮች እየተጋለጡ ይገኛሉ። ኃላፊው እንዳብራሩት የንብረት ስም ዝውውር እንደ ግለሰብ ያፈራውን ንብረት በህጋዊ መንገድ ለሌላ ወገን የሚያስተላልፍበት የመጨረሻ ግቡም የይዞታ ማረጋገጫ ካርታ መያዝ የሆነ ሂደት ነው። ይሁን እንጂ በተለያዩ ምክንያቶች ይህን ህጋዊ አሰራር ሳይፈጽሙ የቀሩ በርካታ ወገኖች እንዳሉ ተጠቁሟል። በመንግስትም እነዚህ ወገኖች ለሚያጋጥሟቸው ህጋዊና አስተዳደራዊ ችግሮች እንዳይጋለጡ በማሰብ በአጭር ጊዜ ውስጥ ወደ መሬት ልማትና አስተዳደር ቢሮ በመቅረብ የይዞታ ማረጋገጫ እንዲያመጡ አሳስቧል። ቢሮ በቀጣይ ቀናት በጉዳዩ ላይ ዝርዝር መግለጫ እንደሚሰጥም ታውቋል። የግብርና ሚኒስቴር በእንስሳት ጤና ላቦራቶሪዎች ጥራቱን የጠበቀ አገልግሎት መስጠት እንዲችል የሚያስችል የደረጃ ሰነድ እያዘጋጀ መሆኑን አስታወቀም። የእንስሳት ጤና ላቦራቶሪ ደረጃ ረቂቅ ሰነድ ላይ ከክልል ግብርና ቢሮዎች ከላቦራቶሪ ዳይሬክተሮችና ከባለድርሻ አካላት ጋር ውይይት ተካሂዷል። በውይይቱ ላይ የተገኙት የግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ እንደገለጹት ኢትዮጵያ ከፍተኛ የእንስሳት ሀብት ያላት ቢሆንም በዘርፉ የታዩ ተግዳሮቶችን በመፍታት ውጤታማ ለመሆን ዘርፈ ብዙ ስራዎች እየተሰሩ ነው። በተለይም የእንስሳት ማዳቀል ስራን ከአነስተኛ ቁጥር ወደ ዓመታዊ 5 ሚሊዮን ማሳደግ እንደተቻለ የጠቆሙት ሚኒስትር ዴኤታው የባለሙያ እጥረትም ለመቅረፍ ዘንድሮ 600 ባለሙያዎችን አሰልጥኖ ማስመረቅ መቻሉን ተናግረዋል። በአገር አቀፍ ደረጃ የእንስሳት ጤና ላቦራቶሪዎች ቁጥር እየጨመረ በመምጣቱ ወጥ የሆነ የደረጃ ሰነድ መኖሩ አስፈላጊ መሆኑን የገለጹት ዶክተር ፍቅሩ ይህ ሰነድ ላቦራቶሪዎች ዘመናዊና ጥራቱን የጠበቀ አገልግሎቶች እንዲሰጡ የሚያስችል መሆኑን አብራርተዋል። የላቦራቶሪዎች ደረጃ መውጣት የድንበር ዘለል በሽቶችን በምርመራ የመለየት አቅምን ከማጠናከርም በላይ ለምግብና ደህንነት እንዲሁም ለዓለም አቀፍ የንግድ ልውውጥ ወሳኝ መሆኑን በመድረኩ ተነስቷል። በተጨማሪም አዲሱ የደረጃ አወጣት ስርዓት የላቦራቶሪ አገልግሎት ከሀገር ውስጥና ከዓለም አቀፍ መስፈርቶች ጋር እንዲጣጣም የሚያስችል መሆኑ ተገልጿል። አድማጮቹ በዝርዝር ወደምንመለከተው የአገር ዜናችን አለፍን። አዲስ አበባ በተለይም ደግሞ የ2019 የበጀት ዓመት ጸድቆላታል። ይህን በተመለከተ ባልደረባችን ብርቱካን ዋልተ ንጉስ ከሚመለከታቸው አካላት ጋር ቆይታ አድርጋለች። እንደሚከተለው ይቀርባል። በቅርቡ የአዲስ አበባ ከተማ አስተዳደር የ2019 በጀት ዓመት ረቂቅ በጀትን ለከተማው ምክር ቤት ማቅረቡ ይታወሳል። ይህ የበጀት መጠን ካለፈው ዓመት ጋር ሲነጻጸር በ152.14 ቢሊዮን ብር
ብልጫ ያለው ነው። ይህ ግዙፍ የበጀት ጭማሪ በከተማዋ ኢኮኖሚ፣ በነጋዴውና በነዋሪው ህይወት ላይ ምን አይነት አንድምታ ይኖረዋል? በጉዳዩ ዙሪያ የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሀ ተስፋ እንደገለጹት ከቀረበው አጠቃላይ በጀት ውስጥ 71 በመቶ የሚሆነው በቀጥታ ለከተማዋ የድህነት ቅነሳና ለዘላቂ ልማት ግቦች ማስፈጸሚያ የሚውል ነው። 71% አሁን የሚያሳየው ወደ 356 ቢሊዮን ብር የሚሆን ለከተማዋ የድህነት ቅነሳና የዘላቂ ልማት አገልግሎት የሚውል ነው። የሰስቴይነብል ዲቨሎፕመንት ጎልስ የሚባሉ እና ይሄ ትኩረቱ ጥሩ ነው ላለው። ምክንያቱም አዲስ አበባ በርከት ያለ መሰረተ ልማት ሰርታለች። እርግጥ ለመሰረተ ልማቱም የተወሰነ በጀት ተደርጓል። በተለይም ከስራ አጥነት ቅነሳ ጋር በተያያዘ በመንገዶች፣ በውሃ፣ በቤቶች ግንባታ፣ በጽዳት፣ በትራንስፖርት፣ ይሄ የአደጋ አገልግሎቶች የመሰሉት ተይዟል። ግን 71 በመቶ የሚሆነው በአብዛኛው የድህነት ቅነሳ ፖቨርቲ ሪዳክሽን የሚባለው እና የዘላቂ ልማት ሰስቴይነብል ዲቨሎፕመንት ጎልስ የሚባሉ የተባበሩት መንግስታት እንደ አውሮፓ አቆጣጠር በ2030 እንደርስባቸዋለን የተባሉ 17 ግቦች አሉ። እነዛን በአጠቃላይ ዓለም የሚደርስባቸው አይደለም ተብሎ እየታሰበ ነው ያለው። እኔም አንድ ወረቀት አቅርቤ ነበር ያለፈው ዓመት ኒውዮርክ እና 356 ቢሊዮን ብር ለዚህ መመደቡ እንግዲህ አዲስ አበባ ያለውን የኑሮ ውድነት ለመቀነስ፣ የህዝቡን ገቢ ለመጨመር፣ ከዚህ በላይ ደግሞ አገልግሎቶችን በማሻሻል እና በተለይ በዚህ በፕሮዳክቲቭ ሴፍቲኔት የሚባለው እነዚህ ከድህነት መረብ በታች ያሉ ዜጎቻችንን እነሱን ከፍ ለማድረግ እና ስራ ሊሰሩ የሚችሉበትን መንገድ ለመፍጠር ይመስለኛል። ባለሙያው አክለውም በሀገሪቱ እየተተገበረ ካለው ሁለተኛው የማክሮ ኢኮኖሚ ማሻሻያ ስትራቴጂ ጋር ተያይዞ የገንዘብ መጠን መጨመርና የኢኮኖሚ እድገት መመዝገቡን ተከትሎ መሰል የበጀት እድገቶች መኖራቸው ተፈጥሯዊ ሂደት መሆኑን ይገልጻሉ። መንግስት የሀገር በቀል የኢኮኖሚ ሪፎርም ፕሮግራም ነው ያለው። ይሄ በሁለተኛ የማክሮ ኢኮኖሚ ማሻሻያ ስትራቴጂ እንደተጠቀሰው እነዚህን ነገሮች የሚችልበት መንገድ እና ኢኮኖሚውን የተረጋጋ ደረጃ ሊደርስ የሚችልበት መንገድ፣ አሁን ከነበሩት ተግዳሮቶች ሊወጣ የሚችልበት መንገድ፣ እነዚህን ነገሮች ያሉትን ፈተናዎች ለማለፍ ነው ይሄ ጥረት የሚደረገው ያለው እና የገንዘቡ መጠን መብዛቱ በአንድ በኩል የታወቀ ነገር ነው። ይሄ ምክንያቱም የሀገሪቱ ኢኮኖሚ እድገት ወደ 9.2% አድጓል ነው የሚባለው። ያ መንግስት የሚለው ነገር ነው። የውጭም እንደ አፍሪካ ልማት ባንክ እንደ አይኤምኤፍም ይህንን ሲናገሩ የነበሩት ነገር ነው። ስለዚህ ኢኮኖሚ ባደገ ቁጥር እንደዚህ አይነት በጀቱ ማደጉ አይቀርም። በሌላ በኩል የፋይናንስ ባለሙያው ኢብራሂም አብዱ ይህ ግዙፍ የበጀት ጭማሪ በርካታ በማክሮ ኢኮኖሚ ምክንያቶች አሉ መሆኑን ያብራራሉ። የዋጋ ግሽበቱ የበጀት እድገት እንዲኖር ካደረጉት ምክንያቶች አንዱ ሊሆን ቢችልም ዋነኛውና ብቸኛው ምክንያት ግን አይደሉም ይላሉ። በየአመቱ እያደገ የመጣው የከተማው የገቢ አሰባሰብ እድገት ነው። እንግዲህ ከ2010 ጀምሮ እስከ 2019 ድረስ ያለውን የበጀት አመት የገቢ አሰባሰብ ዳታ ስንመለከተው 2010 30 ቢሊዮን አካባቢ የነበረው ገቢ አሁን ከ500 ቢሊዮን በላይ ጭማሪ ያሳይቷል። ከ500 ቢሊዮን በላይ ሆኗል። ይሄ ማለት ነው ኦልሞስት በ1500% አካባቢ ማደግ ችሏል ማለት ነው። ስለዚህ የገቢ እድገት ጎን ለጎን የበጀትንም እድገት ይዞ ይመጣል ማለት ነው። ሶ ፓራራሊ ከገቢ እድገት ጋር አያይዘን መመልከት እንችላለን። ከዛ በተጨማሪ ባለፉት ዓመታት የአዲስ አበባ ከተማ መስተዳደር በጀትን ባላንስ እያደረገ የመጣበት ሂደት አለ። የካፒታል በጀትና አስተዳደራዊ በጀትን የቁጥር ምጣኔ ለማመጣጠን እየሞከረ የመጣበት ሂደት አለ። ባለፉት ዓመታት በተቻለ መጠን ካፒታል በጀቱን ከአስተዳደራዊ በጀት እንዲበልጥ ያደረገበትና ኦልሞስት 70-30 አካባቢ እያደረሰ የመጣበት ሂደት አለ። ሶ ካፒታል በጀት ከፍተኛ ቦታ በፐርሰንት ደረጃ ከፍተኛ ድርሻ እየያዘ መምጣቱ በጀትን ለማሳደግ፣ ምክንያቱም ለካፒታል በጀት የሚወጡ ፕሮጀክቶች የሚወጡ በጀቶች የሚታዩ ልማቶች ላይ የሚውሉ ስለሆኑ በጀትን ለማሳደግ አንድ በቂ ምክንያት ይሆናሉ። የዋጋ ግሽበት አንዱ ምክንያት እንጂ ዋነኛው ምክንያት ብቻ አይደለም። በአጠቃላይ ሁለቱም የምጣኔ ሀብት ባለሙያዎች እንደሚስማሙት በሀገሪቱ እየተተገበረ ካለው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ ወደፊትም ተጨማሪ የበጀት ማሻሻያዎችን ማድረግ አስፈላጊ ሊሆን ይችላል። የከተማ አስተዳደሩ በጀቱን ለታለመለት የልማት ስራ ማዋሉ በጎ ቢሆንም የግብር ጫናው በነዋሪው ላይ የኑሮ ውድነትን እንዳይፈጥር ገበያውን የሚያረጋጉና የግል ዘርፉን የሚያበረታቱ
ተጨማሪ ስልቶችን መተግበር ቀጣዩ የቤት ስራ እንደሚሆን ይታመናል። ከውጭ ምንጭ ወደ ተመለከትናቸው ዜናዎቻችን አለፍን። በደቡብ አፍሪካ ስደተኞችን የሚቃወም ሰልፍ ከተካሄደ በኋላ ከ900 በላይ ሰዎች በቁጥጥር ስር መዋላቸውን የሀገሪቱ ፖሊስ አስታውቋል። የደቡብ አፍሪካ ብሔራዊ ፖሊስ ምክትል ኮሚሽነር ቴቤሎ ሞስኬሊ በሰጡት መግለጫ በአጠቃላይ በተካሄዱት 120 የተቃውሞ ሰልፎች መካከል 108ቱ ሰላማዊ የነበሩ ሲሆን የተቀሩት 12 ሰልፎች ግን ወደ ሁከት፣ ዝርፊያ በማምራታቸው የጸጥታ ኃይሎች ጣልቃ ለመግባት ተገደዋል ብለዋል። በጆሃንስበርግ ከአሌክሳንድራ አስተዳደር ውስጥ በስደተኞች ንብረት ላይ በደረሰ የዝርፊያና ጥቃት የአንድ ሰው ሕይወት አልፏል ብለዋል። በሌላ በኩል በሄልቦሮ አካባቢ የተከሰተ የተኩስ ልውውጥ 2 ሰዎች ጉዳት ማስተናገዳቸውን ተከትሎ የሀገሪቱ መከላከያ ሰራዊት በስፍራው ተሰማርቷል። እነዚህ በቁጥጥር ስር የዋሉት ግለሰቦች በህዝብ ሁከት፣ ዝርፊያ በመፈጸምና የኢሚግሬሽን ሕግጋትን በመጣስ ወንጀሎች የተጠረጠሩ መሆናቸውን ፖሊስ ገልጿል። ሰልፎቹ የተካሄዱት ጸረ ስደተኛ ቡድኖች የውጭ ሀገር ዜጎች ከደቡብ አፍሪካ እንዲወጡ ያስቀመጡት የጊዜ ገደብ መነሻ በማድረግ ነው ሲል አልጀዚራ ዘግቧል። በአሜሪካና በኢራን መካከል በኳታር ሲካሄድ የነበረው ድርድር ውይይት ለመቀጠል ቃል በመግባባት መጠናቀቁ ተሰምቷል። በኳታር ዋና ከተማ ዶሃ በአሜሪካና በኢራን ተወካዮች መካከል ሲካሄድ የቆየው ቀጥተኛ ያልሆነ ድርድር ሁለቱ ወገኖች የጀመሩት የዲፕሎማሲያዊ ውይይት ለመቀጠል ተስማምተው መጠናቀቁ ተገልጿል። በሁለቱ ሀገራት መካከል ያለው ውጥረት ለማርገብና በኒውክሌር ስምምነት ዙሪያ ያሉ ልዩነቶችን ለመፍታት ያለመው ይህ ውይይት ምንም እንኳን ፈጣን መፍትሄ ባይገኝለትም የውይይት በሩ ክፍት እንዲሆን በሁለቱም ወገኖች ስምምነት ላይ ተደርሷል። የዓለም አቀፍ ማህበረሰብ የሁለቱን ሀገራት የውይይት ሂደት በቅርበት እየተከታተለ የሚገኝ ሲሆን የኳታር መንግስትም ውይይት ለማቅረብ የሚደረገውን ጥረት አጠናክሮ እንደሚቀጥል ተመላክቷል። ኢሮኒውስ በመጨረሻም በፈረንሳይ ደቡባዊ ክፍል የተከሰከሰው ሰደድ እሳት ከ700 ሄክታር በላይ ደን ማውደሙን ነዋሪዎች ከቀያቸው እያፈናቀለ መሆኑ ተነገረ። በሜዲትራኒያን የባህር ዳርቻ አቅራቢያ በተነሳውና በከፍተኛ ንፋስ በተባባሰ በዚህ አደጋ ምክንያት በአቅራቢያ የሚገኙ ነዋሪዎችና የቱሪስት ካምፖች በአስቸኳይ ከቦታው እንዲለቁ ተደርጓል። ይህን አስከፊ አደጋ ለመቆጣጠር ከ280 በላይ የእሳት አደጋ ሰራተኞች፣ በርካታ ልዩ የእሳት ማጥፊያ አውሮፕላኖችና ሄሊኮፕተሮች በስምሪት ላይ ቢገኙም ስራው ፈታኝ መሆኑ ተገልጿል። ወቅታዊ ከፍተኛ ሙቀት መጨመር ለአደጋው መንስኤ ሳይሆን እንዳልቀረ ተገምቷል። የሀገሪቱ የአደጋ ጊዜ መቆጣጠሪያ ተቋም ችግሩን ለመቆጣጠር በሙሉ አቅሙ እየሰራ እንደሚገኝም አስታውቋል። የፈረንሳይ ብሔራዊ አየር ሁኔታ ኤጀንሲ በበኩሉ በአሁኑ ወቅት በደቡባዊ የሀገሪቱ ክፍሎች በሚገኙ 6 ግዛቶች ላይ ከፍተኛ የሰደድ እሳት አደጋ ሊከሰት ይችላል ሲል ቅድመ ማስጠንቀቂያ መስጠቱን አናዶሉ ዘግቧል። አድማጮች ቀደም ሲል ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎች ወደ እናንተ አደረስን። በማስከተል ደግሞ ወደ ቢዝነስ ዘገባዎች እናልፋለን። ቀዳሚ ወዳደረግነው የቢዝነስ ዘገባችን ስናልፍ በኢትዮጵያና በኬንያ ድንበር የሚደረግ ንግድ በወርሃዊ የገንዘብ መጠን ተገደበ። የንግድና ቀጠናዊ ትስስር ሚኒስቴር በኢትዮጵያና በኬንያ ድንበር የሚከናወነው የንግድ ልውውጥ ሕጋዊ ለማድረግና ለማስተካከል የሚያስችል አዲስ መመሪያ ተግባራዊ ማድረጉን አስታውቋል። የኢትዮጵያና የኬንያ የጠረፍ ንግድ መመሪያ 1144/2018 በድንበር አካባቢ የሚኖሩ ማህበረሰቦችን መሰረታዊ ፍጆታ እቃዎች በሕጋዊ መንገድ እንዲያገኙ ለማስቻልና ከሀገሪቱ ዋና የንግድ ማዕከላት ርቀው ለሚኖሩ ነዋሪዎች የሚፈጠረውን የምርት እጥረት ለመቅረፍ ያለመ ነው። ሚኒስትሩ እንደገለጸው የመመሪያው ዋና ትኩረት አነስተኛ የድንበር ንግድን ማደራጀትና መደበኛ ያልሆነ የንግድ እንቅስቃሴ ወደ ህጋዊ ስርዓት ማስገባት እንደሆነ አብራርቷል ሲል ካፒታል ጋዜጣ ዘግቧል። የአፍሪካ ግዙፉ የነዳጅ ማጣሪያ ተቋም ዳንጎቴ ግሩፕ በ46 ቢሊዮን ዶላር ወጪ የማጣራት አቅሙን በቀን ወደ 2.1 ሚሊዮን በርሜል ለማሳደግ ማቀዱ ተነገረም። ኩባንያው አሁን ላይ በናይጄሪያ የሚገኘውን ተቋሙን የማጣራት አቅም በቀን ከ7,000 ወደ 1.4 ሚሊዮን በርሜል የሚያሳድግ ሲሆን ቀሪው 700,000 በርሜል ደግሞ በኬንያ ለመገንባት ካቀደው አዲስ የነዳጅ ማጣሪያ ለማግኘት አቅዷል። እንደ ተቋሙ የነዳጅና ጋዝ ዘርፍ ምክትል ፕሬዚዳንት ዲቫ ኮማር ኤድዋን ገለጻ
ይኸው ግዙፍ የ46 ቢሊዮን ዶላር የካፒታል ኢንቨስትመንት እንደ አውሮፓውያን አቆጣጠር እስከ 2028 ድረስ ሙሉ በሙሉ ስራ ላይ የሚውል ይሆናል። መረጃዎች እንደሚያሳዩት ዳንጎቴ ግሩፕ ባለፈው የሚያዝያ ወር ወደ አውሮፓ የሚልከውን የአውሮፕላን ነዳጅ ሽያጭ በ75 በመቶ በማሳደግ 272,000 ቶን ማድረስ ችሏል። ይህ አዲስ የማስፋፊያ እቅድ ኩባንያው የአፍሪካ መሪ የኃይል አቅራቢ ከማድረጉም በላይ ለአውሮፓ ገበያም ዋነኛ የነዳጅ አከፋፋይ እንዲሆን እንዳስቻለው ተመላክቷል። አድማጮች የዕለቱ የቢዝነስ ዘገባዎች እነዚህን ይመስሉ ነበር። አድማጮች ከልቡ የቀረበውን ትርታ 97.6 ኤፍኤም በማድመጥ ላይ ትገኛላችሁ። የዕለቱ 600 ዜናችን ይህን ይመስል ነበር። የዕለቱን ዜናዎች በምራትን ያበበ ተገኘ አብሬያችሁ ቆይታ አደረጉ። በቴክኒክ ቁጥጥሩ ደግሞ በስፍቃድ ባልቻ አብሮን ነበር። መልካም ቀንን ተመኘን።